ሰላም 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 ውድና የተከበራችሁ የኔ ተወዳጅ ፋሚሊዎች እንደምን ቆያችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳር ድረስ ሰላማችሁ እንደ ወንዝ ብዝት ይበልኝ ያልኩኝ እንግዲህ ዛሬም በብሩክና በሃይሚ ሀሳብ ተመልሼ መጥቻለሁ። እንግዲህ አንዳንዶቻችሁ ከትናንት በስቲያ የለቀኳቸውን ቪዲዮ አይታችሁ ሀሳብ አስተያየታችሁን እየሰጣችሁኝ ያላችሁ እኔም የእናንተን ሀሳብ አስተያየት ተቀብዬ እንደገና ለእናንተ አደርሳለሁ ማለት ነው። እነ ብሩክ ጋም ትናንት የነበረውን አብዛኞቹ ታውቃላችሁ። ማታ ደግሞ በላይቭ የነበረውን ቆይታ ተካፍላችኋል። እኔ እዛ ላይ ቆይቼውላ ፋሚሊ ወፍ እስከ 5 ሰዓት ተኝቼ 5 ሰዓት ላይ ቪዲዮ ሪከርድ ማድረገው ድሮ በጧት ነበር ሪከርድ ማድረገው በእውነት ኤዲት ለማድረግ እንዲመቸኝ ማለት ነውና ይሄ ቪዲዮ በቃ በእንቅልፍ ልብ ነው የሆነ ነገር ራሱ ሳስቼ ከተናገርኩኝ እንዳትቀየሙኝ ለማለት ነውና ይሄ ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትጀምሩ እንድታበረታቱኝ እስከ መጨረሻው እንድታዩልኝ ስል በአክብሮት ተጠይቃለሁ። እንግዲህ ማታ ብሩኬ በሁለት ሰው ቻናል ተከስቶ ነበረ። አንዱ በአኑ ነው፣ አንዱ ደግሞ በማን ነበረ ስሙ ጠፋብኝ። እና ስለ ሃይሚ አንዳንድ ጉዳዮችን ሲያወሩ ነበረ። አብዛኞቻችን እኔ ከዚህ በፊትም እንደተናገርኩት በኤፍሬም ጉዳይ ከአኑ ጋር ሲያወሩ ነበርና ከሃይሚ ጋር አኑ አንድ ነገር ሲል ሰምቼዋለሁ። አብዛኞቻችሁም ታዝባችሁ ሊሆን ይችላልና እህትን ከወንድም በማሸሽ ምንም ሊፈጠር የሚችል ነገር የለም። ሁለቱ ተገናኝተው እንዲያወሩና ሁለቱ እንዲነጋገሩ ማድረግ አለብህ ምናምን ሲለው ነበረ። ያው እንደበሰለ ሰው ሲነጋገሩ ቆንጆ ነው ፋሚሊ። ከዚህ በፊትም ኬፊ ጋር የነበረው ነገር አብዛኞቻችሁ አይታችኋል። እንደ ተማረ ሰው ቁጭ ብለን ስንነጋገር ነገሮች ወደ መፍትሄ የሚሄዳቸው አድቫንቴጅ በጣም ሰፊ ነው። ስንጨቃጨቅ ደግሞ ልክ እንደዛው ወደ ሌላ ነገር የሚሄድ ወይም ወደ ጸብ የማግባቱ አድቫንቴጅ በጣም ሰፊ ይሆናል ማለት ነውና አኑ ትናንት በሰላም ሲያወራና ነገሮችን ለማስተካከል ሲጠር ቡቡና የፊጋ ያለውን ክፍተት ሃይሚ እና የፊጋ ያለውን ክፍተት ለማጥበብ ሲሞክር አይተናል። ብሩኬም ነገሮችን ለማስተካከል በቃ እንደውም እሱ የሄደበት መንገድ የተሻለ እንደሆነ ለማስረዳት ሲሞክር ነበርና የተሻለ ነው። በእርግጥ ብሩኬ የሄደበት መንገድ የተሻለ ሆኖ ነገሮች ሰላም ሆነው የነበረው በቃ ስቴብል ሆኖ ተረጋግቶ ነው ያየነው ሁላችንም። በተለይ ደግሞ ብሩኬና ሃይሚ መሀል ያለው ነገር በጣም ሰላም ሆኖ ደስ የሚል ቆይታን እያሳለፉ ያሉበት ሁኔታ እነዚህ ልጆች ሰላም ከመሆናቸው የተነሳ አልፎ ተርፎ ፕራንክ እየተደራረጉ እርስ በርስ እዛች ክላስ ውስጥ በፍቅር የኖሩ ወይም በፍቅር ያሉበት ሁኔታ ነውና ሁላችንም ደግሞ የብሩክና የሃይሚ ኦዲየንሶች የምንፈልገው ደስታችንም የሆነው የሚያስደስተንም ይሁን ምን ልበላችሁ በቃ እጥፍ ድርብ የሚያደርገው ደስታችንን ይሄ ነው። ከዚህ በፊትም በጣም ብዙ ጊዜ ሲያሳልፉት የነበረው ቫይብ እና በጣም ብዙ ጊዜ ስንወድላቸው ከመጀመሪያው ጀምሮ ስቦን የመጣ ነው ነገር ስለሆነ ሰሞኑን እያየን ያለነው ነገር ማለት ነውና በጣም ደስ የሚል ቆይታ ነው እያሳለፈ ያሉትና ብሩኬ ያደረገው ነገር ተሳክቶለታል፣ ሀሳቡ ሞልቶለታል ብዬ አስባለሁ። ምን ደግሞ ቢሆን ቆንጆ ነው ሰላማዊ በሆነ መንገድ አሁን ከኤፊ ጋም ያለውን ነገር ልክ አኑን ለማድረግ እንደሞከረው ለማግባባትና ነገሮችን ለማስታረቅ ኤፊና ሃይሚን ማገናኝተው ነገሮችን ወደ ነበረበት ወይም ወደ ሰላማዊ ሁኔታ ለመመለስ ቢጣር ጥሩ ነው ባይ ነኝ። እኔ ሰላም ነው የሚያሻው የሁላችን። ነገ ደግሞ ብሩኬ ከሃይሚ ጋር የሚጋባ ከሆነ ኢትስ ኦኬ 2019 ላይ ሰርጋቸውን እንደምንበላ እርግጠኛ ነኝ። ግን እንደዚህ አይነት ነገሮች ከተፈጠሩ ነገ ኤፊ አማች ነው። ብዙ ጊዜ ነግሬያቸዋለሁ ይሄን ነገርና አማች ሆኖ በቆሪጥ መታየት ደግሞ ይደብራል። ስለዚህ ሰላም መሆን አለባቸው ብዬ ማሰብ ብቻ ሳይሆን መሆንም ያለበት ነገር ስለሆነ ነው እና አኑም ያደረገው ጥረት ጥሩ ነው። ብሩኬም የተናገረው መልስ ወይም ደግሞ እያቀረበ ያለው የነበረው ነገር በሙሉ ትክክል ነው ብዬ አስባለሁ። ምክንያቱም ከምንም ነገር በላይ አሳሳቢውና እኛ የምንሳሳላቸው ልጆች የሁለቱ ልጆች ግንኙነትና ሁለቱ ማለት የተፈጠረው ጋፕ ነበር። ሃይሚን በዛ ሰዓት የሰራችው ስህተት ነበር። ሃይሚን መታ ነገሮች ከፊ ጋር ያለው ነገር ማውራት ያለባት እሷ ናት ብዬ አስባለሁ። ምክንያቱም እርግጥ ነው አሁን ያለችበት ሁኔታ አይመችም። ብሩኬም እየዞረ ነበር ትናንትና ያው አብዛኞቻችን ብለና ሃይሚን እዛ አስሮ እሱ ይዞራልና ሃይሚ ናት እነዚህ ጋፖች እንዲፈጠሩ ያደረገችው ብዬ ባለፈውም ተናግሬያለሁና ጥፋተኛ ሃይሚ ናት። ፋሚሊን እዚህ ውስጥ መክተት አልነበረባትም። በተለይ ደግሞ ወንድሟን እነዚህ ልጆች መጣጣም ከከበዳቸው እሱ አልፈልግም ካለች ነገሮችን እርቅ ወይም ሰላማዊ ሁኔታ እንዲፈጠር ከተፈለገ ጋሽዬና እሙሽ እንጂ እናንተ ህይወት ውስጥ ሌላ ሶስተኛ ወገን ከየትም መጥቶ መግባት አይችልም ብዬ በጣም ብዙ ጊዜ በተደጋጋሚ ተናግሬያለሁና
በቃ ሀይሚ የዛን ሰዓት ነው ሚስቴክ የሰራችውና ያቺ ሚስቴክ ደግሞ መልሳ ራሷ ማስተካከል ላይ ማረም ትችላለች ብዬ አስባለሁ። ሁሉም ነገር ሰላም እንደሚሆንም ተስፋ አረጋለሁ። እና ከዚህ በተረፈ ደግሞ የእዩ ጉዳይ ነው። አብዛኞቻችን እዩ መታ ነገሮችን ወዴት መስመር ለማስያዝ እየሞከረች እንዳለች አናቅም። በአጭሩ እኔ ማስጠንቀቂያ ለመስጠት ነው ዛሬ የመጣሁት። ከእዩ ልጅ ጸጉር ዘለላ ወስደን ዲኤንኤ ወደ አዲስ አበባ እንደተላከ አብዛኞቻችሁ ታውቃላችሁ። እኔ ከብሩክ እንትን ጋር ያለውን ነገር ዲኤንኤ ተመርምሮ ውጤቱ እስኪመጣ ድረስ ነው ሁላችንም ዝም ብለን ሌላ ነገር የገባ ነው እንጂ እኛ ረስተነው ወይም ደግሞ አንቺ የብሩኬ ልጅ አቅፈሽ እንደተቀመጥሽ ምናምን አስበን አይደለም። አሁን አንቺ ቀጥታ የመጣሽው ከዚህ ፊት ብያችኋለሁ። እዩ የዩህት ፎቶ አምታሳይታኝ ብሩኬን ተመስላለች አይነት ነገር ምናምን ብያችኋለሁ። እና ስለመሰለች አይሆንም ያላችሁኝ ሰዎች አላችሁ። የዛን ሰዓት ራሱ ስለመሰለች በራሷ የምትተማመን ከሆነ የብሩኬ ልጅ እንደሆነ እርግጠኛ ከሆነች ራሷ በራሷ መንገድ በጥንቃቄ በተሞላበት መንገድ ዲኤንኤ አስመርምራ ልትታመን በምትችልበት መንገድ እኔ አላቅም። እኔ ለምን መሰላችሁ ልትታመን በምትችልበት መንገድ ያልኳችሁ እቺ ዲኤንኤ ውጤቱን የማስቀየር ገንዘብ ከፍላ የማስቀየር አቅሙ ምናምን ሊኖራት ይችላል። ምክንያቱም ከብሩኬ ጋር የመሆን ፍላጎት ካላት ከብሩኬ ጋር ደግሞ ልጅ ስለወለደች ብቻ ልትሆን አትችልም። ከብሩኬ ጋር ልጅ ስለሆነች ልትሆን አትችልም። በቃ እዩ እኔ በእርግጠኝነት ልነግርሽ የምችለው ይሄንን ነገር አሳምነሽ ራሱ ብታቀርቢ አንቺ ከብሩኬ ጋር ልትቀጥይ አትችልም። ብሩኬና ሀይሚ የራሳቸው ህይወት ያላቸው ልጆች ናቸው። ብሩኬ የሆነ ሰዓት ተሳስቶ ሊሆን ይችላል። እኔ ግን አሁንም አላምንም ይሄንን ነገር። ልጅቷ የብሩኬ አይደለችም። በቃ አሁን አርፈሽ ተቀመጪ፣ አርፈሽ ልጅሽን አሳድጊ። መድኃኒዓለም በሰላም ገላግሎሻል። ቆንጂዬ ደስ የምትል ልጅ ሰጥቶሻል። በመልካም ስነ ምግባር አሳድጊያት። እንዳንቺ ሳይሆን በመልካም ስነ ምግባር አሳድጊ። በቃ ደስ የምትል ልጅ መድኃኒዓለም ሰጥቶሻል። የብሩኬ ልጅ አይደለችም። እኔ በቃ በእርግጠኝነት ነው የምናገረው። እኔ ውጤቱ እስኪመጣ ድረስ ዝም እንበል ወይም ደግሞ ውጤቱ እስኪመጣ ድረስ የብሩኬ አይደለችም ብለን ላለመናገር እንቆጠብ፣ ነገሮችን አናወሳስብ ብለን እንጂ ዝም ያልነው ሁላችንም አሳስቦናል። ሁላችንም ይሄ የብሩኬና የሃይሚን ግንኙነት ስለሚረብሽና መሀላቸው ያለውን ጋፕ ሊያሰፋው ይችላል ብለን ስለምናስብ ይሄ ነገር እርግጠኝነት ተረጋግጦ ሃይሚ ስቴብል የሆነ ላይፍ እንድትኖር ብሩኬም ጋር ያላት እምነት በቃ ጠንካራ እንዲሆን ስለምንፈልግ ይሄን ነገር በግልጽ ለማውጣት እንሞክራለን። ግን እንዳንቺ አይደለም፣ ባንቺ በመታሰቢው መንገድ አይደለም። ምክንያቱም እኔ አንቺ የሃይሚን የብሩኬን ናሙናና የዚህ ልጅ ናሙና ወስደሽ ኢትስ ኦኬ በዚህ ሰውዬ ናሙና እንዲሆን ፈልጋለሁ በብሩክ በጣም ብትይኮ የትኛውም ነገር በዚህ ሰዓት ገንዘብ የማይለውጠው ነገር የለም አይደለ? ለሁሉም ነገር እኮ ህግ አለ። ገንዘብ ሲናገር ህግ ይዝሚያል የሚባለው ተግባር ግን ይሰራል እዛ። በቃ ህግ ገንዘብ ሲከፈል የትኛውም ነገር ይቀጥል፣ የሁሉም ነገር የበላይ ነው። ስለዚህ እዩ በገንዘብ ኃይል ልጁ የብሩኬ ነው ማስባል አያቅታትም ብዬ ስለማስብ ፋሚሊ እኔ በራሴ መንገድ ነገሮችን አደፋፍኜ ዝም ብዬ ያለሁት እንደዚህ አይነት ነገሮች እንዳይፈጠሩም ጭምር ነው። እንደዚህ አይነት ነገር እንዳይፈጠር ጭምር ነው። ምክንያቱም እኔ በእዩ እህት በኩል ነገሮችን በቃ አስተካክዬ በብሩክ እዛ ያለውን ናሙና ብቻ ተቀብሎ እዛው ዲኤንኤ ማስመርመር ነው የቀረው። ከዚህ ፊት ተናግሬ ያለው ፋሚሊ እና ማስጠንቀቂያ ነው። እኔ ለዩ በቃ ማስጠንቀቂያ ነው። ከልጆቹ ህይወት እንድትወጣ ብቻ ነው የምንፈልገው። ከልጆቹ ህይወት መውጣት አለበት። ይሄ ልጅ የብሩኬ ቢሆን ራሱ የሚያስፈልገው እገዛ እየተደረገልሽ እዛው ልጅሽን ታሳድጋለሽ እንጂ ከብሩኬ ጋር የምትቀጥይበት ወይም ደግሞ ከብሩኬ ጋር የምትሆኝበት ምንም አይነት ምክንያት የለም። አሁን ቀይ መስመር ላይ ነሽ። በቃ ቀይ መስመር ላይ ነሽ። ምንም አይነት ማስተባበያ ብታቀርቢ፣ ምንም አይነት 100% ልጅቷ የብሩኬ ብትሆን ኤቭሪቲንግ በቃ እኔ ምን አነጋገርሽ ራሱ ደስ አይልም። ትህትና የሆነ እንትን ያለው አይነት ንግግር አይደለም የምትናገሪው። የነገረኛ ሴት አነጋገር ነው የምትናገሪው። ለምን እንደሆነ አላውቅም። የሆነ በትህትና ለማስረዳት ነገሮች አይደለም እየሆንሽ ያለሽው። በጣም ብዙ ኮሜንቶች አንብቤያለሁ። በጣም አብዛኞቹ በቃ እኔ እንጃ፣ እኔ ስድብም ሁላ አለ። በጣም አጸያፍ ስድቦችም ራሱ የተቀላቀሉበት አለ። ለምን አሁን የተረጋጋች ሰው ብትሆኚ ሴቶች ናቸው ለሴት ልጅ ማዘን አይከብዳቸው። አረብ ሀገር ያሉ ሴቶች በጣም ብዙ እየለፉ ያሉ ፋሚሊያቸውን እንዳንቺ ለወለዱት ልጅ ነው እዛ የሚለፉት፣ ያዝናሉ በጣም። ግን እነሱ ራሱ ተማረው የሚጽፋቸው ኮሜንቶች በጣም ያስጠላሉ። እና እኔ ምን እንደምል አላውቅም። ይሄ ማስጠንቀቂያ ነው፣ ዋርኒንግ ነው። እነዚህ ልጆች ህይወት ውስጥ ምንም አትሰሪም። በየመሃሉ እየተነሳሽ ያትበጥብጫቸው። አንቺ ልጅ ስለወለድሽ ብሩኬና ሃይሚ መሀል ያለውን ጋፕ ልታስፊ አትችይም። በቃ
ልጅቷ ተመርምራ የብሩኬ ራሱ መሆኑ ከተረጋገጠ ብያለሁ እኔ የሚያስፈልገው እገዛ ይደረግልሻል። የሚያስፈልገው እገዛ እየተደረገልሽ እዛው ልጅሽን ታሳድጊያለሽ እንጂ ከብሩኬና ከሀይሚ ምን እንደምልሽ አላውቅም። ብሩኬና ሀይሚ ማለት በቃ ምንም ነገር ልትፈጥሪ አትችይም። በቃ እነዚህ ልጆች እንዲለያዩ እኛም አንፈልግም፣ እነሱም አይለያዩ። የተፈጠረው ነገር በሙሉ ማስተባበል ባለበት መንገድ መሄድ ባለበት መንገድ እንዳንቺ ሳይሆን ብያለሁ እኔ እንዳንቺ ሳይሆን በቃ እቺ ልጅ ዲኤንኤ ተመርምራ እውነት ልጅነቷ ተረጋግጦ ሁኔታ ሲጀመር የብሩኬ ልጅ አይደለችም። በቃ እኔ በእርግጠኝነት እኮ ነው የተናገርኩት። በጣም ብዙ ጊዜ ተናግሬያለሁ። አብዛኞቻችሁ አምናችሁ ሊሆን ይችላል የቢኒ ልጅ ነው። ቢኒ ቆንጂዬ ሴት ልጅ እንደታቀፈ በቃ በግልጽ እየነገርኳችሁ ነበር ባለፈው። ልጁ የቢኒ ነው። በቃ ከብሩኬና ከሀይሚ ራስ መውረድ ነው ያለባት። ምርመራው ተረጋግጦ ግዴታ እንደዚህ አድርገን ማውጣት የለብንም። ብሩኬን ስለመሰለች ምናምን አለ። ሲጀመር ብሩኬን አትመስልም። እኛ አላየናት አይደል? እኔ በፎቶ አይቻታለሁ። እሶኪ አንዳንድ ነገሯ ሊሆን ይችላል፣ አጋጣሚው ሊሆን ይችላል። ሁለተኛ ደግሞ አራስ ቤት ያለ ልጅ እንትናንተ መስላለች ተብሎ መናገር ይከብዳል። ምክንያቱም 1-2-3 ወር መቆየት አለበት የሆነ ነገር ለመለየት ራሱ ወዴት እንደሆነ ለመለየት ራሱ ማለት ነው። እና በጣም ቀይ መስመር ላይ ያለሽ፣ በጣም ተጠንቀቂ። ነገሮችን አንቺ ስለወለድሽና የብሩኬ ልጅ ነው ብለሽ ስላልሽን ብሩኬን ትመስላለች ስላልሽን ወይም ደግሞ ብሩኬን ለማስጠንቀቅ ስለሞከርሽ ብቻ እንደዚህ አይነት አድቫንቴጅ አገኛለሁ ከብሩኬ ጋር ሆናለሁ የሚለውን ነገር እርሹ፣ ከናካቴው እርሹ። በቃ እርሹ። ከብሩኬና ከሀይሚ ህይወት ለአንዴና ለመጨረሻ ውጪ። እኔ ከዚህ በላይ ፋሚሊ ምንም አልልም። በቃ እናንተም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እኔ ምን እንደምል አላውቅም። በቃ ማርያምን እውነቴን እኮ ነው። በጣም እናንተ ሀሳባችሁን ኮሜንት ላይ አስቀምጡ። ምን አይነት አይምሮ ምን አይነት ጭንቅላት ካለው ሰው ጋር እየኖርን እንደሆነ አላውቅም። በቃ በጣም ነው ስሜት ያደረገኝ። ምክንያቱም የሆነ ሰው ልጅ በቃ የሆነ ሰዓት እርጉዝ ነበረች ተጠርጥሮ ነበር ብሩኬ አይደለም። በቃ አይደለም